እናቴ አቤት። ከዚህ ቀን ጀምሮ ያንቺ ነገር መጨመር ይጀምራል። አሜን አባ። 10 ዓመት ሙሉ ዋጋ ያስከፈለ ቀንበር የኢባብ ጉልበት እግዚአብሔር ከዘርሽ ላይ ከቤተሰብሽ ላይ ከልጅሽ ላይ አሜን ዛሬ መጥቻለሁ። አሜን። አይምሮን እንዳይጠቀም ጠላት ልጅሽን ያደረገው አየው። አይምሮን እንዳይጠቀም ዕውቀቱን እንዳይጠቀም እውነት ነው። በጣም ለትልቅ ቦታ የተፈለገውን ሰው ጠላት ሰፈር ላይ ያስቀምጠው አየው። አዎ እውነት ነው። እግዚአብሔር ሰው ልጅ የተፈጠረው ለዚህ ዓላማ አይደለም። ጌታ ሆይ ያለሽ እውነት ነው። በየቤተ ክርስቲያን ሲዞሪ አየው። አዎ በየቦታው ጸልይ አየው። አዎ አይምሮን ጠላት ቻሌንጅ ውስጥ አስገብቶ አየው። አዎ ምንጩ ነው ዛሬ የሚነገረው። አሜን ኢየሱስ ማታካ ባህዲያስ አንድ ሰው አሜን ይበላ ባክ። አሜን። እጅሽን እንዲያርግና ጠላቴ ሆይ ስማ በይስ። ጠላቴ ሆይ ስማ። ነገሬማ እንደዚሁ አይቀጥልም። ነገር እንዲሆን አይቀጥልም። እግዚአብሔር ሆይ አንተ ከኔ ጋር ነህ። አንተ ከኔ ጋር ነህ። እባክህ ዛሬ ብቻ የአቡሽን ህይወት አባ ወይ ጌታ ሆይ የወጣት ልጆች አይበላሽ። እግዚአብሔር ሆይ የመጨረሻ ቀን ነው ብለሽ አው ከእግዚአብሔር ሰው አፍ የሚወጣው ቃል ሳልቀበል አልሄድም ያለሽ ነው። አው ሁለት ጊዜ ትላልቅ ቦታ ለመግባት ሁለት ጊዜ ጠላት ያንቺ ነገር አበላሽቶ አየው። ሁለት ጊዜ ገባው ስትይ ጠላት በማል አቋርጦ ሳይወጣ አየው። አው እንደምንም ከዛም ብለሽ ጀምረሽ ጠላት ሲያበላሽ አየው። አው ይሄ 2 ዓመት አልቆረጥ ያለ ነገር ነው ማየው። ዛሬ ግን እግዚአብሔር የመጨረሻ ካንቺ መንገድ ላይ ቆርጧል። አሜን። አንቺ ውጭ ሀገር መሄድ በጣም ትፈልጋለሽ። የሳምባ ጠባሳ ተብሎ መሄድ አትችይም ተብላ አሁንም እየታመምሽ ነው። መታከም አለብሽ እንኳን መሄድ አትችይም ተባለ። ለጌታ ክብር አታመጣም። ጌታ ማያዳ ሶፓያ እዚህ ቤት ላይ ኢየሱስ አለ። አሜን አሜን። ምን አለ ጌታ? ጠላት አበላሽታ ያለው አለ። አው እኔን ታውቂኛለሽ? አላውቅም። እሷ ናት እኔን ግድ ገና ዛሬ ሰው ይዛ መጣች። ያመጣዋት ያለው ነገር ሁሉ ጨርሰሽ ወደ ውጭ ሀገር ለመሄድ ስትፈልጊ አሁን በሽታ ተገኘሽ። አው ምንድነው ያሉሽ አጉሚዎች? መጀመሪያ ከጠባሳ አለ ታሚምም አላውቅም ምንም አልሆንኩም። ማክሰኞ ለታ ሜዲካል ገባው። ሳምባሽ ላይ ጠባሳ አለ። ሳምባሽ ላይ ጠባሳ አለ። አንድ ሰው ጫው የለም ይበል እስቲ። የለም እስቲ እናት አንቺ ብቻ የለም በይ እስቲ። የለም እግዚአብሔርን የለም። እኔም ማምናለሁ። ታሚምም አላውቅም። አንድ ቀን ታሚምም አላውቅም። የለም ያልኩ ነኝ። ጌታ ምስክሬ። እናቴ አቤት። ከዚህ ቀን ጀምሮ ያንቺ ነገር መጨመር ይጀምራል። አሜን። መጨመር ይጀምራል። አሜን። በኢየሱስ ስም መጨመር ይጀምራል። አሜን አሜን አሜን። አባ 10 ዓመት ሙሉ ዋጋ ያስከፈለ ቀንበር የኢባብ ጉልበት እግዚአብሔር ከዘርሽ ላይ ከቤተሰብሽ ላይ ከልጅሽ ላይ አሜን ዛሬ መጥቻለሁ። አሜን። አይምሮን እንዳይጠቀም ጠላት ልጅሽን ያደረገው አየው። አሜን። አይምሮን እንዳይጠቀም ዕውቀቱን እንዳይጠቀም እውነት ነው። በጣም ለትልቅ ቦታ የተፈለገውን ሰው ጠላት ሰፈር ላይ ያስቀምጠው አየው። አዎ እውነት ነው። እግዚአብሔር ሰው ለትልቅ ዓላማ የተፈለገው ሰው ጠላት መንደር ውስጥ አስቀምጠው አየው። አዎ ያንቺ ጸሎት ደግሞ የጌታን በይ ያሰማኛል እሰማለሁ። እውነት ነው። ልጅ የተፈጠረው ለዚህ ዓላማ አይደለም። ጌታ ሆይ ያለሽ እውነት ነው። በየቤተ ክርስቲያን ሲዞሪ አየው። አዎ በየቦታው ጸልይ አየው። አዎ አይምሮን ጠላት ቻሌንጅ ውስጥ አስገብቶ አየው። አዎ ምንጩ ነው ዛሬ የሚነገረው። አሜን ኢየሱስ። ማታካ ባህዲያስ አንድ ሰው አሜን ይበላ ባክ። አሜን። እግዚአብሔር ሰው ሌላ ቸርች ነው ያለውትና ዛሬ እዚህ ነው የምትሄጂው ያለ ወደዚህ ገፋ። ወደዚህ አዎ ያው ጌታ ምስክሬ ነው። ዛሬ ቀንሽ ስለሆነ ነው። አሜን አሜን። አባዬ ቀኔ ይሁንልኝ። በቃ እሺ በላይ ማልቀስ። እጅሽን እንዲያርግና ጠላቴ ሆይ ስማ በይስ። ጠላቴ ሆይ ስማ። ነገሬማ እንደዚሁ አይቀጥልም። ነገር እንዲሆን አይቀጥልም። እግዚአብሔር ሆይ አንተ ከኔ ጋር ነህ። አንተ ከኔ ጋር ነህ። እባክህ ዛሬ ብቻ የአቡሽን ህይወት አባ ወይ ጌታ ሆይ የወጣት ልጆች አይበላሽ። እግዚአብሔር ሆይ ሰምተኸኛል ዛሬ። አመሰግናለሁ። ትልቁ ጥያቄ ነው አይደለ? አንተ ከኔ ጋር እንዳለ ያውቃለሁ። አሜን። የአቡሽን ህይወት አታበላሽ። የአቡሽን ህይወት
አታበላሽ። የአቡሽን ሕይወት አታበላሽ። አንተ ከኔ ጋር እንደሆንክ አውቃለሁ ጌታ ሆይ አውቃለሁ። 4 አደገኛ የሆኑ ጓደኞች ነው በዙሪያ ማየው። ልጁ ክፉ አይደለም፣ አደገኛ ጨለማ ውስጥ ይከታሉ። ልጁ ጌታንም ይወጣል፣ በጣም ይመጣል ይወጣል፣ ይመጣል ይወጣል። እሱ አይደለም በእነሱ በገዛ ጓደኞቹ ላይ ጠላት አድርጎ አይምሮ ተቆጣጥሯል። ዛሬ ማታ እንዲሁ እግዚአብሔር ከዛ ጨለማ ነፃ ያወጣል። አሜን አሜን አሜን። ኢየሱስ ማታሳፍር አምላክ የኔ ጌታ፣ ደጉ ጌታ፣ ቸሩ ጌታ ኢየሱስ እምባዬን ሊጠርግልኝ ነው ጌታ ሆይ። እድሜ ልክ እያለቀስኩ ነው። በጣም ጎበዝ ተማሪ ነው። አይምሮ አለ፣ እውቀት አለ። በጣም እውቀቱ እንዳይኖር እውቀትን የተቆጣጠረ በሱስ በጨለማ ዓለም ላይ እንደዚህ ዘግቶ ነው ማየው። እግዚአብሔር ከዛ መንደር ልጅሽን ከብዙ ሰዎች ማለት ያወጣል። አሜን አሜን አሜን። የጨለማ ኃይል ነው የያዘው፣ እግዚአብሔር ከዛ ቦታ ነፃ ያወጣል። አሜን። አንቺንም ጭንቅላትሽን ሊያሳምሽ በሱ የተነሳ አይንሽን ሊያሳምሽ ሱካር እንዲጨምር በኃይል ጠላት ባንቺ ላይ ያወጀው አዋጅ እግዚአብሔር ከዚህ ቀን ጀምሮ ከልጅሽ ላይ ካንቺ ላይ ይሄ የሞትን አዋጅ አሜን እግዚአብሔር ሰብራለሁ አለ። አሜን አሜን። ጌታ ወይ እግሬንም ይዞኛል ሸምቅቆ ከቀን በኋላ እግሬን ይዞኛል ሸምቅቆ። ዛሬ እሁድ ነው አይደለ? በሚቀጥለው እሁድ እሷም ትመሰክራለች፣ 10 ሰውም ከዚህ በኋላ ይመሰክራል። አሜን አሜን አሜን። ለሷ ፈውስ ሲሆን በቤታቸው ላይ ለብዙ ሰዎች ፈውስ ይሆንላችኋል። አሜን አሜን ይሁን። ያሺ እግርሽን በኢየሱስ ስም በይሲ በኢየሱስ እግሬ ምንም አይሆንም፣ እግሬ ምንም አይሆንም፣ እግሬ ምንም አይሆንም በኢየሱስ ስም። ጠላቱ ይሰማ ምንም አይሆንም አይሆንም በጌታ ስም። ዛሬ ምስጋና ቀን ነው ላንቺ። አሜን። አዎ ለጌታ ይሄ ጸሎት ለሱ ብቻ ላንቺ ብቻ አይደለም፣ ለሚቀሩ ለሶስት ሰዎች ጭምር እግዚአብሔር ፈውስን አመጣለሁ አለ። አሜን። ልጆቼ ናቸው ከሱ ጋር 3 ናቸው ያሉኝ። ለጌታ ክብራት አመጣው ከዚህ በላይ አሜን። እኔ ምልሽ ስንት ጊዜ መጥተሻል እዚህ ቸርች? እኔ ዛሬ ገና ነው። ገና ዛሬ በመምጣቴ ዛሬ ጌታዬ ተናገርኩኝ። አንድ ሰው ከኔ ጋር አሜን በሉ እስኪ። አሜን። መቼ ነው መጣሽው? ዛሬ ገና ዛሬ ሂጂ ገፋኝ ወደዚህ በቃ ና እኔ ጋር ሲማይ አመሰግናለሁ አባት ና እኔ ጋር አይዞህ እናት። አሁን እንደዚህ መጣለች። ይሁት አረማመዷን ግን ይሁት ቀን እንደዚህ አትመጣም። ብድግ አድርግ እጅ ሊባርክ ኢየሱስ እያለ ከፍ አድርግ። በጌታ በኢየሱስ ስም ከቤተሰቦቻችሁ ላይ ከዘር መንዘራችሁ ላይ የሞት አዋጅ በኢየሱስ ስም ይፍረስ። በኢየሱስ ስም የፈረሰ ይሁን። አሜን። በኢየሱስ ስም የፈረሰ ይሁን። አሜን። እና የኔ እናትስ ሳራም ሲጸልይ እንዲህ አለች፣ አፌ በጠላቶች ላይ ተከፈተ፣ ቀንዴ በእግዚአብሔር ከፍ ከፍ አለ አለች። በማዳኒ ደስ ብሎኛል። አሜን ሃሌሉያ። ዛሬ የደስታችሁ ቀን ነው። ዛሬ የታምራት ቀን ነው። እንደ ኔም ኦፍ ጂሰስ ብራት ያስወጣ ካምባ ደም ግፊት፣ ደም ብዛት፣ ሱካር እግሯ ላይ ያለው እጅሽን አምጪ እስኪ ቀቢ፣ እግርሽን ቀቢ እስኪ እግርሽን ቀቢ እስኪ የሚያምሽን እድሜሽ ላይ እድሜ እንዲጨምር የኔ እናት። አሜን አሜን አሜን። ጌታ ሆይ አየኸኝ፣ ዛሬ ዳበስከኝ እኔ ጌታ፣ ታማኙ ጌታ ኢየሱስ አመሰግናለሁ። እንቅልፍ የለም በአልጋ ፊትህ ታውቋል በእንባ በተትኩን ወደጃ ውጤ የኔ ናርዶስ የኔ ቤዛ በመያዝ ልቤን ገዛ ያንን ሜዳ ተከተልኩኝ ሁሉን የኔ ናርዶስ የኔ ቤዛ በመያዝ ልቤን ገዛ። አንድ ሰው አሜን በሉ እስኪ። አሜን። ለሰው ማይችል እግዚአብሔር ይቻላል። ዛሬ በጌታ በኢየሱስ ስም የመዳን ቀን ነው። አሜን። የፈውስ ቀንሽ ነው። አሜን። የበረከት ቀንሽ ነው። አሜን። እርግማን ዛሬ ከቤትሽ ላይ ይሰባል። አሜን። የበሽታ ጉልበት የደቀቀ ይሁን። አሜን አሜን። ልጅሽ ላይ ያለው የልጅ አእምሮ
አማኑኤል መድኃኒት ይወስዳል። አማኑኤል አዎ እንቢ ብሎኝ እንደው በግድ ጸልዬ ነው ወሰድኩት መድኃኒቱም ጋር። ዛሬ እግዚአብሔር ይችላል። አዎ ወደ ሉካንዳ ወደ ቡራዩ አካባቢ ሄደሽ ታገለሽ? ቤቴን ሁሉ አሸጦኝ ምንም ባዶ ሆኜ ዲጄ ጋር ነው የምቀመጠው። የት ነበር? ሱሉልታ ነበር። ሱሉልታ? በቃ ባዶ ሆንኩኝ። እሱን ሳስታምም ባዶ አማች ላይ ነው ያለሁት። አሁን ልጅ ላይ ነው የተቀመጥኩት። ጌታ ግን ይችላል። ዘመዶቼ አይዞሽ እናት፣ የኔ እናት አይዞሽ፣ አይዞሽ በስተርጅና እንዲሆኛለሁ። ጌታ ሆይ አይዞሽ። ወይ ልጆች እናት አትቸገር፣ በልጅ አትቸገር። ወይ ጌታ ሆይ አይዞሽ እናት። አምነዋለሁ ጌታዬ። ዘመዶቼ ጠልተውኛል። እንዴት ጴንጤ ትሆኛለሽ? የቄስ ቤት ነው ብለው፣ እኔ ግን እሱን አስቀደምኩ። እሱ ይበልጥብኛል። ለእኔ ብሎ ሞቶልኛል። ለእኔ ለኃጢአተኛዋ ብሎ ሞቷል ኢየሱስ። ለእኔ ብሎ እርቃኑን ምንም እንደሌለው ሆኖ፣ ስለዚህ ልጄንም ይፈውሳል፣ ለእኔም ደግሞ እድሜ ይጨምርልኛል፣ ያለመልመኛል። እግዚአብሔር ያለመልምሽ፣ ህይወትሽ ሁሉ መልካም ይሆን አሜን። በኢየሱስም ልጅሽ ከአማኑኤል ሆስፒታል ይውጣ። አሜን። አዋጁ ይቀየር። ጨለማ ኃይል ይመታ። በቅርብ ቀን ውስጥ እግዚአብሔር ታምራት ያደርጋል። በኢየሱስም ጸለይኩት። ሂጂ ከስኬትሽ ጋር ደስ ያለ ሰው ለጌታ ክብሩን ይሰጥ። እንኳን ጌታ ረዳሽ። እንደመጣሽ ባዶ አልተመለሽ። ለዚህ ነው መጣሽው። ከዚህ በኋላ በኢየሱስም ይሄ እግር እንደዚህ አይራመድም። አሜን። you are free in the name of Jesus። ለጌታ ለጌታ ክብር አወዛውዙና በኢየሱስ መልካም ሆኗል። ነገሬ መልካም ሆኗል። ነገሬ መልካም ሆኗል። ኢየሱስ ጌታ ነው። አሜን። አሜን። ሰላም ነው። ተጸልዮ ሊያቃል ዝም ብዬ ጉባኤ ተካፍዬ በቃ ትሄዳለህ እንጂ አልተጸለየም። ምን እንዲያደርግ ትፈልጋለህ እግዚአብሔር? እኔ ውጭ ፕሮሰስ ጀምሬ ደላላ እጅ ነው። ዱባይ ነው? ዱባይ አንተ ዱባይ አሁን በደላላ አይደለም ማየው። ዱባይ በደላላ አበራ ማን ነው? አበራ ወንድሜ ነው። የት ነው ያለው? እሱ ቆይ ውጭ እንድመጣ ትፈልጋለህ? አዎ አበራ እኮ እኔ ራሱ ከመጣ ምስክርነት እመጣለሁ ብዬ የት አለ? ፎቶ አዙር። ይሄ አበራ አይደለም እኮ እሱ ራሱ ነው። አዙርና ዮስ እሱ ነው። ታረተ ባሻለ ቆይ ያሁኑ ነው አበራ። አገር ቀየረ ባይዘው። ይሄ ሰው ክፉ ሆኖ አይደለም። ኧረ አይደለም። 4 ዓመት ሙሉ ጥያቄ ሆነባቸው አይደለ? ጥያቄ ሆነባቸው። ጥያቄውን ዛሬ ላንተ መልስና ለቤተሰብ ልንገርህ። አሜን። አንደኛ ብዙ ቦታ ሰርቷል እንጂ ብር ተበልቷል። ምንም የለም። አረብ ሀገር ዞሯል፣ ብር የለም። አሁን ከዚህ በኋላ ግን ወደ ኤሮፍ ውስጥ ስለሚገባ በሩ ይከፈታል። አሜን። እዛ እንዲመጣ ነው የምትፈልገው ወይስ ተባርኮ እንዲመጣ ነው የምትፈልገው አንተ? በጣም ደስ ይላል። 17 ዓመት ሆኗል። 4 ዓመት እዛ ቆይቷል። ደግሞ ባርዳር ላይ 13 ዓመት እኔ አላውቅም። እሱ ስትሄድ እኔ አላውቅም። አታውቅም አንተ? 17 ዓመት ሙሉ እጅን ብትቀርቅ ዓመታትን ያስቆጠረ in the name of Jesus ዓመታትን ያስቆጠረ ዘመናትን ያስቆጠረ የድህነት ቀንበር ከቤታችሁ ላይ ይመታ። አሜን። አሜን አሜን። እሺ በኢየሱስ ስም በሉ። እሺ በኢየሱስ ስም ከቤተሰቦቻችን ላይ የድህነት ቀንበር በኢየሱስ ስም ይመታ። በሩ ለሱ ይከፈታል። አሜን። 2 ዓመት ብቻ ይቆያል። እሺ ስንት ዓመት? 2 ዓመት ሳይሞት በህይወት ይመጣል። 2 ዓመት ይቆያል። እሺ ሂዳር 12 ይመጣል። አሜን። ሐሙስ ቀን ይመጣል። አሜን። ቻው። አንድ ሰው አሜን ይበል እስቲ። አሜን። ላንተም በር ይከፈታል። አሜን። ትሄዳለህ፣ አይበላም ገንዘብ። አሜን። በረከት ባል ይለቀቅ። አሜን። ስኬት ባል ይለቀቅ። አሜን። የተከፈተ በር ይሰጥ። አሜን። በኢየሱስ ስም አወጅኩት። አሜን። አጨብጭቡ ጉባኤ ለጌታ ክብር። ሂድ እስቲ ወደላ ሂድ እዛ የቆመው ልጁ ጋር ሂድ ወደዚህ እዛው ጋር ፎቶ ያዘ ሰው ካለ ከፍ ያደርጋል። እስቲ ያሁኑ ልጅ የእናት ከቤተሰብ ጋር የተያዘ እግር ወጥቶ ሄዳል።
ነገ ማክሰኞ ነው እግሩ የሚቆረጠው ለእናትዋ። እዚህ አለ ሲዩ ቅርብ ቦታ ነው ያለው። ቆየ ከሄደ እርቆ ሄደ። ኦሶ ፓላ የማየው አዋጅ በጣም አደገኛ አዋጅ ነው። ኦሬዲ ፓራላይዝ ሆናለች። ካንሰር ወደ ቀኝ እግር ያለው ወደ ግራ እንዳይተላለፍ ቀኙ ይቆረጥ ብሎ ጠላት ያወረው የጨረሰው መዝገብ ነው ማየው። እሱ ይሄድ እግዚአብሔር እዚህ አለ። ከፍ አድርጎ እጃችሁ ዣባዳ ጋባህዲያስ በጌታ በኢየሱስም አዋጁ ይገለበጥ። አሜን። አዋጁ በኢየሱስም ይገለበጥ። አሜን። የሞት አዋጅ በኢየሱስም ይገለበጥ። አሜን አሜን። የጨለማ ኃይል በኢየሱስም ይፍረስ። አሜን። በእናቷ ላይ የተቀመጠ ካንሰር የተመታ ይሆን። አሜን። በኢየሱስም አጨብጭቡ። ደህና ነሽ የኔ እናት? አውዛውዙና ሁሉ ሰላም ነው፣ ሁሉ መልካም ነው ብሉስ። ሁሉ ሰላም። በዚህ ዛሬ ትልቅ ነገር በህይወታችሁ ላይ ይሆናል። አሜን። ትልቅ ምስጋና በቤታችሁ ላይ ይሆናል። አሜን። በህይወቴ ላይ በሉስ። በህይወቴ ላይ የምስጋና ቀን ነው። የምስጋና ቀን ነው። የመጨረሻ ቀን ነው ብለሽ አዎ ከእግዚአብሔር ሰው አፍ የሚወጣው ቃል ሳልቀበል አልሄድም ያለሽ ነው። አዎ ሁለት ጊዜ ትላልቅ ቦታ ለመግባት ሁለት ጊዜ ጠላት ያንቺ ነገር አበላሽቶ አየው። ሁለት ጊዜ ገባው ስትይ ጠላት በማል አቋርጦ ሲያወጣ አየው። አዎ እንደምንም ከዛም ብለሽ ጀምረሽ ጠላት ሲያበላሽ አየው። አዎ ይሄ 2 ዓመት አልቆረጥ ያለ ነገር ነው ማየው። ዛሬ ግን እግዚአብሔር የመጨረሻ ካንቺ መንገድ ላይ ቆርጧል። አሜን። አሁን እዚህ ሲጸልይ ቤተሰብሽ ከእናትሽ ላይ ከቤተሰብሽ ላይ ከዘር መንዘርሽ ላይ የበሽታ ምንጭ ይደርቃል። አሜን። አሁን ጸልያለሁ። አሁን መልካም ነገር ይሆናል። አሜን። ከነገ ጀምሮ ከዚህ በኋላ የሚከተልሽ በኢየሱስ የጨለማ ኃይል ተቆርጧል። አሜን። አታለቅሽ ይላል። አታለቅሽ። እሺ ከቤታችሁ ከዚህ በኋላ የሞትን አዋጅ ገበር ሰበራለሁ። አሜን። አደገኛ ሰዎች ተምሮ እንዳይወጡ ነግዶ ሰው እንዳይሆኑ ጠላት የዘጋውን በር ነው ማየው። ልክ ነው። አንቺ ውጭ ሀገር መሄድ በጣም ትፈልጋለሽ። የሳምባ ጠባሳ ተብሎ መሄድ አትችይም ተብላ አሁንም እየታመምሽ ነው መታከም አለብሽ እንኳን መሄድ አትችይም ተባለ። ለጌታ ክብር አታመጣም። ማያዳ ሶፓያ እዚህ ቤት ላይ ኢየሱስ አለ። አሜን አሜን። ምን አለ ጌታ? ጠላት አበላሽታ ያለው አለ። አዎ እኔን ታውቀኛለሽ? አላውቅም። እሷን አድነን ግድ ገና ዛሬ ሰው ይዛ መጣች። እኛ መጣዋት ሜዲካል የገባው ወይኔ ጌታ ማያዲያ ሶፓራዲያስ ለአንቺም ልክ እንደሷ ጥሩ ቤተሰብ የለም፣ ጥሩ ቤተሰብ የለም፣ ጥሩ ዘመድ የለም። ወይኔ ያለው ነገር ሁሉ ጨርሰሽ ወደ ውጭ ሀገር ለመሄድ ስትፈልጊ አሁን በሽታ ተገኘምሽ። ምንድን ነው ያሉሽ ሐኪሞች? መጀመሪያ ከጠባሳ አለ ታሚሜም አላውቅም፣ ምንም አልሆንኩም። ማክሰኞ ለታ ሜዲካል ገባው። ሳምባሽ ላይ ጠባሳ አለ። ሳምባሽ ላይ ጠባሳ አለ። አንድ ሰው ጫው የለም ይበል እስኪ። የለም ያዘው ማይ እስኪ እናቴ አንቺ ብቻ የለም በይ እስኪ። የለም እግዚአብሔርን የለም። እኔም አምናለሁ። ታሚሜም አላውቅም፣ አንድ ቀን ታሚሜም አላውቅም። የለም ያልኩ ነኝ። ጌታ ምስክሬ። ይሄ የጠላት ሲስተም ነው። አዎ ቤተሰብሽ እንዳትቀይሪ፣ ላንቺም ሰው እንዳትሆኚ፣ ተምረሽ ነግደሽ ሰርተሽ ሰው እንዳትሆኚ 3 ዓመት ሙሉ ያታገለ መንፈስ ነው። ዛሬ ቀንበር አሁን ሲጸልይ አሁን ቀንበሩ ነፃ። አሜን። በኢየሱስ ባንቺ ላይ ያስጨነቀው የቆየ ቤተሰብሽን ያዝ፣ ወንድሞችን ያዝ፣ አንቺን ያዝ። የትኛው የበሽታ ጉልበት አሁን ሲጸልይ እግዚአብሔር አምላክ አንቺ ላይ ዛሬ ይመታል። አሜን። ከፍ አድርጊ እጅሽን ይዘው። እሺ ቬካታሶ ፓር ልቀቃት። ጨለማ ኃይል እንዳትላት ዘመኗን አትባረክም የሚል መንፈስ ነው ማየው። ነገሩን አበላሻለሁ ተራ አደርጋታለሁ የሚል መንፈስ። ያው ይሄ መንፈስ ውጭ ሀገር እንኳን ብትያት ገድዬ ነው የማመጣው ይላል። አሰቃያታለሁ ይላል። ምን ያረጋት ነው? እሷን ምን ያረጋት ነው? አሰቃያት። ምን ልታረጋት ነው? እሷን ነገሯን አበላሽኩ። ሌላስ ከሰው በላይ ታስባለች። እሺ ለእግዚአብሔር ቤትም ታስባለች። ማን አንተ በሷ ላይ ያለው ማን አንተ? ድግምት። ሌላስ? ቶሎ ብላ። መቼ ነው የምትገላት? ወይ ነገር ነው የለም እኮ። እሺ ወይ በሽታም ያስቀመጥከው አንተ ነህ? አዎ በዚህ ሳምንት ነው ያስቀመጥኩት። በዚህ ሳምንት? አዎ ድንጋርግጅን ማካታ ሶፓይ the name of Jesus ከፍ አድርጊ። እናንተ ሳታውቁ በወንድሞቻችሁ ላይ
በእህቶቻችሁ ላይ በእናታችሁ ላይ በየትኛው አካል ላይ የተቀመጠ የጨለማ ኃይል በኢየሱስም የፈረሰ ይሆን። አሜን። አንተ እጅ ብትቃቅና አሜን በለሽ ባል አሜን። በቅርብ ቀን ነው ያሳዝካት። አዎ። ለምንድን ነው እንደዚህ ያደረካት? ለምንድን ነው እሷ ብዙ የምታስባት? እሺ ድግምት የት ሀገር ነው ያስደገምከው? የት ሀገር ነው ያስደገምከው? ከዘመዶች ጋር ነው ያስቀመጥኩት። እንደዛ ነካው። አትገልም። ያው እንዴት ነው የሚያደርጋት? ወገቦን ይዟል፣ ያው ሳምባን ይዟል። ሙሉ ሰውነቷን ፓራላይዝ ሊያደርግ ይፈልጋል። በኃይል 3 ጊዜ ከዘመኗ ከመንገዷ ለቀጩና ውጣ። አንድ የመጨረሻ ለጌታ ክብር አምጡ። ከዚህ በላይ ሃሌሉያ አሜን። ለሰው ማይቻል እግዚአብሔር ይቻላል። እኛ አምላክ እንደዚህ ነው፣ ነፃ ያወጣል። ደስ ብሎሻል የኔ እናት? አዎ ደስ ብሎኛል። ምን ይሰማል አሁን? ደስታ ነው የምሰማኝ። ደስ ብሎሻል? አዎ። ሀሹ በይስ ሀሹ። አዎ ናራ ዳጋ ባህዲያስ አሁን ነደሽ የፈለግሽው ሐኪም ቤት ሂጂ። እሺ አትጨነቂ። እሺ እግዚአብሔር ቃል ሲናገር ሁሉ ጊዜ በጌታ ደስ በላቸው። በቃ ደስተኛ ሁኑ። እሺ ከዚህ በኋላ ደስተኛ ሁኑ። እሺ በርሽ ይከፈታል። እሺ አንድ ጠባሳ በሳምባሽ ላይ የለም። እግዚአብሔርን በቃ ሰላም ሆኗል። አሜን። አጨብጭቡ ጉባኤ ለጌታ ክብር። አይጥልም አይረሳ ሰው ማድረግ ይችላል። አይጥልም አይረሳም ካፍን ላይ ያነሳል። አይጥልም አይረሳም። ሃሌሉያ። ከዚህ ቀን ጀምሮ በመንገድ ላይ የቆሙ የጨለማ ኃይላትን እግዚአብሔር ያፈርሳል። አሜን። አሁን እየሞከርክን ያለው ከሞከራ ያለፈ ህይወት እግዚአብሔር አንተ ይሰጣለሁ። አሜን። እግዚአብሔር በር ቢከፍት ውጭ መሄድ እፈልጋለሁ ብለህ ሲጸልያየው እግዚአብሔር ትክክል ነው። እግዚአብሔር ሰው በዚህ ሳምንት ውስጥ የሆነ ሰው 4 ወር ብቻ ጠብቃለሁ። እሺ ስንት ወር? 4 ወር ብቻ። እሺ ከዚህ በፊት እኔ ያለው ነገር ሁሉም ነገር ጨርሻለሁ። እሺ ምንም የለም። እሺ በቃ እኔና ፈጣሪ ብቻ ነው። እናትን አባትን እህቶችም ወንድሞችን ያለው ሰዓት ላይ ይደውላሉ፣ ይጠይቃሉ። እኔ ግን እናቴ አባቴ ቤት አንድ ቀን አድሬ አላውቅም። ለምን? የእግዚአብሔር እንትን ድምጽ ነው የሚፈልገው። እንደዚህ አይነት ቸርች ውስጥ ነው እንደውም አድራለሁ ብዬ እንደውም አሰብኩት። ሌላ ቦታ እንደውም ከእግዚአብሔር ብቻ ጋር እሱ ብቻ ነው። ማንም እግዚአብሔር ቤት ብቻ ነው የሚሄደው። እግዚአብሔር አንተ የኔ ያልከው ነገር ፍጻም እንጂ ምንድነው? እኔ ልጅ አይደለም ብዬ እሱ ነው ጸሎቴ። አሁን ደግሞ 4 ወር ጠብቃለች። እሺ ብለ ተቀበልኩት። እዚህ ነኝ፣ ጠዋትም እዚህ ነኝ፣ ማታ እዚህ ነኝ። አሁን እዚህ ሲወጣ በኋላ ምግብ ነገር በልተ በኋላ እዚህ ነው የሚገባው። እዚህ ቸርች ሁሉ ትገባለህ። ይቻላል። ነገር ሁሉ ይሳካል። አሜን። በሮች ሁሉ ይከፈት። አሜን። ኢየሱስ ሜቢ 4 ወር ላይ ቆይ ይችላል። እግዚአብሔር ወደ ህይወት ፈጥኖ ሲመጣ አየው። አሜን። ኢየሱስ አሜን። ሌላ ነገር ይቅር